በብርቱ መከራ ውስጥ እንዳዳነው እንደሰማው እንደሚጠብቀው አረጋግጦለታል። ልብ በሉ ምድርንም ታቀና ዘንድ ማለት የፈረሰውን የጠፋውን እንደቀደሙ ይመልስ ዘንድ ባሪያውን አዟል። የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ ይላል ቃሉ። ንጉሡ የተሰጠው ቀዳሚ ተግባር የታሰሩትን የተሳደዱትን በዲያብሎስ ዓይን የተዘመተባቸውን ስለ ቀናቸው የተዋህዶ እምነታቸው የተሰቃዩትን ሁሉ ይገለጡና ወደ ብርሃን ይመጡ ዘንድ ያደርጋል። እግዚአብሔር ቀጥሎም እንዲህ ይላል፣ ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ። እንግዲህ ለሕዝቡ እግዚአብሔር በገባው ቃል መሠረት ንጉሡን ለሕዝቦቹ ሰጥቷል። በመንገድም ላይ ይሰማራሉ፣ ማሰማሪያቸውም በወና ኮረብታ ሁሉ ላይ ይሆናል። የሚራራላቸውም ይመራቸዋልና፣ በውኃውም ምንጮች በኩል ይነዳቸዋልና፣ አይራቡም አይጠሙም። ትኩሳት ወይም ፀሐይ አይጎዳቸውም። ተራሮቼንም ሁሉ መንገድ አደርጋለሁ ይላል ኃይለ ቃሉ። እግዚአብሔር በመጪው መልካም ዘመን በትንሣኤው ዘመን በባሮቹ በኩል ሕዝቦቹን እንዴት እንደሚመራ መልሶም እንደሚተክል አብሮአቸውም እንደሚሆን መሰናክሉንም እንደሚያስወግድ ይነግረናል። ከተራራ የገዘፈ የለም። እሱን ሁሉ አስወግዶ መንገድ እንደሚያደርግ ልዑል ቃሉን ሰጥቷል። የዛሬ ተራሮች መንግስታት፣ ኃይላት፣ ሐሰተኛ እምነቶች ሕዝቡን ያጠፉ ሁሉ በታላቅ ጉልበት ተኮፍሰው የምናያቸው ሁሉ ይወገዳሉ። እውነቱ ይሄ ነው። ጎዳኖችም ከፍ ከፍ ይላሉ ይላል ኃይለ ቃሉ። እግዚአብሔር የሚወስዳቸው ቅን ፍርዶች ሁሉ በዚያ ዘመን ለትንሣኤው ለታጩት ሁሉ መንገዶች ሁሉ ሰላም፣ በረከት፣ ፍቅር፣ ደስታ የሚሆንበት እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ የሚመለክበት የከበረ ከፍ ከፍ ያለም የብርሃን ዘመን ይሆናል። እነሆ እነዚህ ከሩቅ እነሆም እነዚህ ከሰሜንና ከምዕራብ እነዚህም ከሲንም አገር ይመጣሉ። እግዚአብሔር ሕዝቡን አጽናንቶአልና ለችግረኞችም ራርቶአልና። ሰማያት ሆይ ዘምሩ፣ ምድርም ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ ይላል ኃይለ ቃሉ። በመጪው ዘመን በትንሣኤው ዘመን ከሁሉም የምድር ገጽታ ወደ ኢትዮጵያ ለመጽናናት ለመዳን ይመጣሉ። እግዚአብሔር ከታላቁ ቁጣ የተረፈውን የተቸገረውን ሁሉ ያጽናናል። ለሕዝቡ ራርቶአልና እግዚአብሔርን ስለ ቅን ፍርዱ ስለ ሕዝቡ ርኅራኄ ሰማያትም ምድርም መንግሥታትም እልል ይላሉ። የሚሆነው ወገኖቼ ይህ ነው። ጽዮን ግን እስራኤል እግዚአብሔር ትቶኛል ጌታም ረስቶኛል አለች። በእውኑ ሴት ከማጸኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አሁን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እኔ በእጄ መጽሐፍ ቀርጬሻለሁ፣ ቅጥሮችሽንም ሁልጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈርሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ ይላል ኃይለ ቃሉ። ይህ ቃል ስለ እስራኤል ዘሥጋ የሚናገር ነው። በመልእክት 3 እንደተገለጠው እስራኤል በመጪው የትንሣኤ ዘመን በኢትዮጵያ ብርሃናዊ መንግሥት ስር የራሷ የውስጥ አስተዳደር መብት ተሰጥቷት ከቁጣው የተረፉትን ልብ በሉ ከቁጣው የተረፉትን ሕዝቦቿን ይዛ እንደ ታናሽ የኢትዮጵያ እህት ሆና በመንፈሳዊ አስተዳደር በኢትዮጵያ ተዋሕዶ ኦርቶዶክስ ብርሃናዊ አመራሮች እየተመራች ተጽናንታ ትኖራለች። እግዚአብሔር ስለ ቀደሙት ነቢያት ሐዋርያት በፊቱ ታምነው ስላለፉት ሕይወት እግዚአብሔር እንደ ሕዝቦቹ አምጦ የወደዳቸው ነበሩ። ምንም እንኳን ቢከዱትም ወደ ሕዝቦቹም ቢመጣም ባይቀበሉትና በታላቅ ክህደት ለሞት አሳልፈው ቢሰጡትም እስካሁን ድረስም ከጥፋታቸው ባይመለሱም እሱ ግን እነሆ በመጨረሻ ሰዓት በፍርድ ዓለምን ሲጎበኝ ለቅሬቶቹም ሕዝቦች ራራ አሰባቸውም። የቀደመውን የአብርሃምን የይስሐቅንም የያዕቆብንም የመሠረቱ አባቶችን የነ ሙሴን የነ ኤልያስን የነ ዳዊትን የፍቅር ዘመን አሰበ። እስራኤልንም በዚህ ነው ዕድሉ የገጠማት።
መጽናኛም የሚሆናት ትንሽም ቢሆን በእሷ ዘንድ የቀሩት እጅግ በጣት የሚቆጠሩ ቢሆንም እነሱም ቢሆኑ ይካሳሉ፣ ይጽናናሉ። ዓይንሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሣ ዛሬ ጠባብ ትሆናለችና የዋጡሽም ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ ጠቦኛልና እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝብዣለሁምና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ እነዚህስ ወዴት ነበሩ ትያለሽ ይላል ኃይለ ቃሉ። እግዚአብሔር የታመነ አምላክ ነው፣ በቃሉ የጸና ነው። ኢትዮጵያ በእግዚአብሔር ፊት ስትታሰብ በሁለመናዋ ነው የምትጠገነው። ያጣችውን ተስፋ የቆረጠችበትን የተሳደዱባትን ሁሉን እግዚአብሔር ይመልሳል። ባድማው ሁሉ ይለመልማል። ኢትዮጵያ የሁሉ ምድር መጽናኛ ትሆናለችና ስፍራ እስከሚጠብ የትንሣኤ ሙሽሮችም የሚደምቁባት ትሆናለች። ግዛቷም እጅግ ይሰፋል። መካን ሆንኩ፣ ሁሉን አጣሁ፣ እንደ ጠላት ተቈጠርኩ፣ ልጆችም ጠፉ ብላ ተስፋ የቈረጠችው ኢትዮጵያ ከመላው ዓለም ሁሉ የሰው ዘር እንደ አዲስ በተዋህዶ ተወልዶ ለክብሯ ጌጥ ይሆናል። ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖቼ አቆማለሁ። ወንዶች ልጆችሽንም በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆኑ ታውቂያለሽ ይላል አሁንም ኃይለ ቃሉ። እግዚአብሔር እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖቼ አቆማለሁ ሲል በመልካሙ ዘመን በመጠገኛው ዘመን አሕዛብን ወደ ዓላማው ወደ እውነት መግለጫው ወደሚከብርበት ምድር ወደ ኢትዮጵያ የሚጠራበት እንደሚሆን ያመለክታል። እኔንም በመተማመን የሚጠባበቁ አያፍሩም ይላል ኃይለ ቃሉ። እኔንም በመተማመን የሚጠባበቁ አያፍሩም። በእውኑ ወገኖቼ የዚህን ቃል እንድምታ በሚገባ ታስተውላላችሁን? አዎን፣ ሕሊናውን ያልተከደነ ማስተዋሉ ያልተጋረደ ይረዳል ብዬ አምናለሁ። ከዚህ ቃል በላይ እግዚአብሔር ለሰው ልጅ ያረጋግጥለት ዘንድ የሚገባ ምንድን ነው? እሱም ታምነው ማንም ሰው እንደማያፍር፣ ወድቆም እንደማይቀር፣ ተጎርቶም እንደማይቀር፣ በምንም መንገድ፣ በምንም ዘዴ፣ በምንም ብልሃት ዲያብሎስ በእግዚአብሔር የሚታመንን ሰው ጎርቶ ሊሳካለት አይቻልም። ኢትዮጵያ የተዋሕዶ ኦርቶዶክስ እምነት ምድር፣ በእግዚአብሔር የተወደደች እምነትን ያጸኑ ወገኖች ምድር፣ ፈጣሪዋን፣ አዳኟን፣ ታዳጊዋን መድኃኔዓለምን እናቷን ድንግልን ለረጅም ዘመናት እንደተገባላት ቃል ኪዳን ታምና ተስፋ አድርጋ ስትጠባበቅ ኖራለች። አባቶች፣ እናቶች ይህንን እውነት ለልጆቻቸው አውርሰው በተስፋ ተሳልመው ወደ ዕረፍታቸው ሄደዋል። የእግዚአብሔር ቤተሰቦች፣ የድንግል ልጆች ታላቁ ነቢይ ኢሳይያስ የኖረው ከጌታችን መወለድ በፊት ነው። ስለ ኢትዮጵያ ታላቅነት፣ ወደፊት ስለሚጠበቃት የጸና ታላቅ ተስፋ ከልዑል ተገልጦለት እሱም የአምላኩን ቃል ኪዳን በትንቢት መጽሐፉ አስፍሮልን አልፏል። ሰዓቱ ሲደርስ እነሆ እግዚአብሔር ቃሉንና ምስጢሩን እየገለጠ መጣ። ኢትዮጵያ የቃል ኪዳን ምድር እንደሆነች ይህንን እውነት ያመኑና የተረዱ እጅግ ጥቂት ወገኖች ተስፋ ሳይቆርጡ ሲጠባበቁ ኖረዋል። እግዚአብሔር አንድ ቀን እውን ያደርገዋል ብለው ታምነው ቆመዋል። እኛም የመልእክቱ አድራሾች እንዲሁ
በተስፋ ጸንተን ስንጠብቅ ቆይተናል። እግዚአብሔር ኃያል የታመነ ጌታ በመተማመን የሚጠብቁትን አያሳፍርም። እውነቱ ይህ ነው። ዛሬም የምነግርህ ተስፋህ እነሆ እውን ይሆናል። ደርሰህበታል። የካዱትም የናቁትም ያቃለሉትም ተስፋን የማይሰጥ የማይፈርድ የማይታደግ አድርገው የቆጠሩት ሁሉ እነሆ ያዩታል። በቅን ፍርዱም እየጠረገ ይሸኛቸዋል። በቃሉ አላግጠዋል። እውነትን በውሸት ለውጠዋል። የሐሰት እምነትን ታምነዋል። በእውነት የቆሙትን አጥፍተዋል። ለዲያብሎስ ለዘንዶው ለሐሰተኛው ነቢይ ትምህርት ተንበርክከዋል። በዮሐንስ ራእይ 20 የተገለጠውን እውነት ክደዋል። የእውነትን ሰዎች የተዋሕዶ አርበኞች ተፈታትነዋል፣ አሳደዋል። የኢትዮጵያ የጸና ተስፋ የገለጥነውን ኢትዮጵያ የዓለም ብርሃን መልእክታትን በድፍረት ተቃውመዋል። ዛሬስ የትንቢተ ኢሳይያስ ምዕራፍ 49 በሙሉ ከላይ እንደገለጽነው ይህን ደግሞ እንዴት ታስተባብሉ ይሆን? መቼም ደፋሮች ናችሁና የሐሰተኛው ዲያብሎስ ልጆች ናችሁምና ውሸት ልብሳችሁ ስለሆነ የድፍረት ኃጢአትን ለመስራት ትሞክሩ ይሆናል። ግን በአንድ ነገር እርግጥ እንዲሆን ላረጋግጥላችሁ ጊዜ የለም፣ አብቅቷል፣ መሽቶባችኋል። አሁን ከፊታችሁ ሁሉም ነገር ተጭኖ መጥቷል። መግቢያ የለም፣ መደበቂያ በፍጹም የለም፣ አበቃ። በውኑ ብዝበዛ ከኃያል እጅ ይወስዳልን? ወይስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን አጣላቸዋለሁ፣ ልጆችሽንም አድናለሁ፣ አስጨናቂዎችሽንም ስጋቸውን አስበላቸዋለሁ። እንደ ጣፋጭም ወይን ጠጅ ደማቸውን ጠጥተው ይሰክራሉ። ስለ ጋለባሹም ሁሉ እኔ እግዚአብሔር መድኃኒትሽና ታዳጊሽ የያዕቆብ ኃያል እንደሆኑት ያውቃሉ ይላል አይለቃሉ። ዛሬ ዓለም በትዕቢቷ የተሞላች ናት፣ አትሰማም። እንኳን እኛ ድሆቹን የተናቅነውን የተሻሉትን እንኳን አይሰሙም። ምክንያቱም የዘመኑ ኃያላን ናቸው። ከአሜሪካ እጅ ወይም ከራሻ አሊያም ከእንግሊዝ እጅ አንድ ድሃ ሀገር የሚሻውን በጉልበት ይወስዳልን? አይታሰብም፣ አይሞከርም። ሁሉም የሶስተኛ ዓለም ሀገር ከአውሮፓ ተዋግቼ ከሁሉም የምድሪቱን ኃያላን ተዋግቼ ምርኮ ወስዳለሁ የሚል የአፍሪካ ሀገር በህሊናችን ልናስበው አንችልም። ነገር ግን ይህ እውነት ሁሉም የዘመኑ ሰው የሚያምንበት እንደሆነ ግልጽ ነው። ተገረሙ እንጂ ይህ እውነት ይገለበጣል። እንዴት ይሆናል? አሁን ይሆናል። አይሆንም የምትሉት በእግዚአብሔር ይቻላልና። ልብ በሉ፣ በኃያላን የተማረኩ ይወሰዳሉ፣ ከኃያላኑ እጅ በግድ ነፃ ይወጣሉ። ጨካኞች የዚህ ዘመን ኃያሎች ያጎሯቸው ያመልጣሉ፣ ነፃ ይወጣሉ። እውነቱ ይህ ነው። ወገኖቼ ልብ በሉ። ከፊታችሁ የደረሰው እውነት በተግባር ሲፈጸም ታያላችሁ። የእግዚአብሔር ቃል ተረት የሆነባችሁ የዘመኑ አለቆች፣ ኃያላን ፈራጆች፣ የምድር ነገሥታቶች ሁሉ ከነትምክህታችሁ በእሳት ትጠረጋላችሁ። የዓለማችን ኃያል ወዳችሁ አይደለም በምድር የምታሰቃዩአቸውን የምትለቁት። በቁማችሁ እሳት ሲበላችሁ ሞትን ስትለምኑ ያኔ በራሳችሁ ለምናችሁ ይደረግ የተባላችሁትን ሁሉ ከሚፈለገው በላይ ሁሉ ታደርጋላችሁ። ከተመሰገነችው ከተወደደችው በፊታችሁ ሁሉ ትከብር ዘንድ በኃያሉ እግዚአብሔር በታሰበችው ኢትዮጵያ ፊት ትቢያ ትሆናላችሁ። ምናምንቴና የተዋረዳችሁ ትሆናላችሁ። የተመካችሁበት ሁሉ የትምክህታችሁ ምንጭ የሆነው ሁሉ በቅጽበት ከፊታችሁ እንደ ጭስ ይተናል። የተጣላችሁት ከኢትዮጵያ ነውና ይህ ድርጊት ደግሞ ከእግዚአብሔር ጋር መጣላት ነው። መከራችሁ ምን ያህል እንደሚከብድ የሚገልጸው የፍርድ ቃል ሥጋችሁን ያስበላችኋል፣ ደማችሁን እንደ ወይን ጠጅ ያስጠጣችኋል። በዚህም ሥጋ ለባሽ ሁሉ የሚያዩ ይሆናል። የኢትዮጵያ ታዳጊ
መድኃኒት ኃያሉ እግዚአብሔር እንደሆነ ያኔ ታውቃላችሁ። ይሄ ከፊታችሁ ያለ ስለሆነ በተግባር ስታዩት ኢትዮጵያ ማን እንደሆነች ታውቃላችሁ። በኢትዮጵያ የተመረጡ ሕዝቦቿ ለትንሣኤው የሚበቁት ሕዝቦቿ ማን እንደሆኑ ያኔ ታውቃላችሁ። እናንተም ዘንድ ተበትነው ያሉ የኢትዮጵያ ቅሪት የሆኑ ለትንሣኤው የተመረጡት ሁሉ እናንተ መሃል ያሉት እንዴት ከብረው እንዴት በሰዓት ውስጥ ሲጽናኑ ሲመላለሱ ያለ ጉዳት ቆመው ታያላችሁ። ያኔ ገና እዚህ ኢትዮጵያም ሳትደርሱ እነሱ ፊት ትንቀጠቀጣላችሁ፣ እነሱን ትለምናላችሁ፣ እግራቸውን ትልሳላችሁ። ይሄ ደግሞ እንደሚሆን ዛሬ እኔ አሁን በዚህ ቃል አረጋግጥላችኋለሁ። ወገኖቼ ንጉሠ ነገሥት ቴዎድሮስ የኢትዮጵያ ትንሣኤ ምን እንደሚመስል እንዴትስ እንደሚከናወን በሚገባ በትንቢተ ኢሳይያስ ተረጋግጦ ተገልጦላችኋል። ከፊታችሁ ደግሞ ሊከናወን በደጃችሁ ቆሟል። ከዚህ መልእክት መውጣት በኋላ ሁሉም ድርጊት ይከናወን ዘንድ ከልዑል ዘንድ ታዟል። ዛሬ ባለንበት በዚህ ሰዓት ምድር በውሸት ወሬ ጧትም ማታም በምትናጠበት ወቅት ወጣቱም ሽማግሌውም የቴሌቪዥን ሱሰኛ በሆነበት ዘመን የማኅበራዊ ድረገጾች እስረኛና በእነሱ እስትንፋስ የሚኖር ያህል በተቆጠረበት ዘመን ዩቲዩብን፣ ፌስቡክን፣ ሌሎችንም ገጾች የሸፈነው አንዱ የወቅቱ ጉዳይ ስለ ኢትዮጵያ ትንሣኤ የሚጻፈው ሲሆን ከዚሁ ጋር ተጣምሮ የሚነሳው ደግሞ የንጉሠ ነገሥት ቴዎድሮስ መነሳትና የመምጣት ጉዳይ ዋና ሆኗል። አንዳንዱ ወቅቱንና ያለውን የዓለም ነውጥ በመመልከት ከኢትዮጵያ ትንሣኤ ጋር መያያዙን የሚቃወም ሲሆን፣ አንዳንዱ ስለ ትንቢት ቃሉ በመጻር የዘመኑን ገዦች ለማስደሰትና ፍርፋሪ ለመልቀም ይለፋል። አንዳንዱ ደግሞ የጣፈጠ ተደማጭ እንግዳ ነገር በማቅረቡ ብዙ አንባቢ በማግኘት ከዩቲዩብ ሳንቲም ለማግኘት የሚደክም ነው። የሚበዙት ደግሞ የዲያብሎስ ታዛዦች በመሆናቸው መፈጸሚያቸው መድረሱን ከጌታቸው ስለሰሙ በከፍተኛ ጭንቀት ውስጥ ገብተው ሕዝቡን እንዳይሰማ ለማድረግና ከእውነቱ መንገድ ለማሳት የሚጥሩ ናቸው። ንጉሡ በዚህ ነው የሚሉ እንዳሉ ሁሉ የተለያዩ የትንቢት መጻሕፍትን በመጥቀስ ስለ ትውልድ ሐረጉ፣ ስለሚመጣበት አቅጣጫ፣ ስለተወለደበት ሁሉ የሚናገሩ ገጾች እጅግ በዝተዋል። ብዙዎች የሚያነሱት እንግሊዝ አገር ስለሚገኘው ፍካሬ ኢየሱስ ሲሆን እንዳሻቸው እየተረጎሙ እንዲህ ይላል እንዲያ ይላል እያሉ ሕዝቡን ሁሉ ሲያሳክሩት ይታያል። የዘመኑ ሰው ወሬ ቀለቡ ነውና ውሸቱንም ከጥቂት እውነት የተቀላቀለውንም ማሳሳቻውንም ሁሉንም ሳይመርጥ ያዳምጣል። በዚህም ግራ ይጋባል። የዘመናችን የዲያብሎስ አለቆችና መንግስታት እንዲሁም የዲያብሎስ የሐሰተኛው ነቢይ ድርሰት የሆኑ እምነቶች ከሃዲዎች ይህን እውነት በማዛባት በማግነን የተሳሳተ ትርጉም በመስጠት በጥርጥር መንፈስ በመሙላት እንደ ተረት እንዲታይ ብዙ ጥረት ያደርጋሉ። በብርቱ የሥጋው ዓለማችን የሚነዳትም ዲያብሎስ የቀደመው እባብ ዘንዶ ሐሰተኛው ነቢይ ይህንን እውነት ጠንቅቀው ያውቃሉ። እውነትነቱንም በሚገባ የተረዱ ናቸው። ልብ በሉ። እግዚአብሔርን የካደ የልዑልን መንግሥት ሊገለብጥ እሱ ፈጣሪ ሊሆን የተመኘ ይህንንም ሕልሙን ለመፈጸም እስከ መዋጋት ሄደ ዲያብሎስ በምድር ያቆማቸው አለቆችና ሹሞች ናቸው። በመሆኑም ዛሬም በውጊያ ላይ ናቸው። በሰማይ ስፍራ አልተገኘላቸውም። ተሸንፈው ተጠቅልለው ወደ ምድር ተጥለዋል። ዛሬ ደግሞ የምድር ምሽጋቸውም ሊደረመስ ነው። እግዚአብሔር በታመኑ ባሮቹ አገልጋይነት በምድሪቱም በሙላት ሊከብርባት ሊመሰገንባት ነው። ታዲያ ይህ እውነት ሊውጠው ስለመጣ እነሆ በከባድ ውጊያ ላይ ተጠምዶ እናያለን። ግድ ነውና ይህ እውነት እውን እንዳይሆን ይመኛሉ። ምክንያቱም የሕልውናቸው ማብቂያ ነውና። ይህም ብቻ አይደለም፣ የካዱት እየተዋጉ ያሉት እኛንም እነሱንም የፈጠረ አምላክን ነውና በታላቅ ድንጋጤ ቢዋጡ አይገርምም። በእነሱ ግብዓተ መሬት ላይ እግዚአብሔር በምድሪቱ ላይ ይከብራልና ይህ እውነት ምድርን በከደነ ጨለማ ላይ ሁሉ ያበራል። የሁሉ ፍጥረት ጌታ በቅን ፍርዱ በምድርም በሰማይም ሊከብር ሊመሰገን
ይገባዋል፣ ቅን ፈራጅ አምላክ ነውና። ታዲያ የዚህ ጨለማ ገዢዎች ሕልውና የሚያጠፋ ንጉሠ ነገሥት ቴዎድሮስ በእግዚአብሔር ኃይል ተቀብቶና ተሹሞ ሲመጣ እንዴት ይቀበሉታል? ቄጤማ ጎዝጉዞ እንደማይቀበሉት እሱም ጠንቅቆ ያውቃል። ጨለማና ብርሃን ምን ኅብረት አላቸውና ንጉሡ የመጣው የፈጠረውን አምላክ ፈቃድ ሊያስፈጽም ሊያስመልክ፣ በሁሉም ነገር በምድር ስለ እግዚአብሔር ክብር ስም ስለ ከበረው ቃሉ ዘብ ሊቆም የመጣ ነው። ስለዚህ ሊያጠፉት ቢመኙ ከነሱ ዓይን ሲታይ ግድ የሚላቸው ነው። ብቻ ትግላቸው በቀላሉ የተገነባ አይደለም። ዲያብሎስ ጥበቡን አልተነጠቀምና ለጥፋቱ ብዙ ዘዴ እንደሚፈበርክ ግልጽ ነው። ስለዚህ በምታዩት ትርምስ አትደነቁ። የእግዚአብሔር እውነት ከተገለጸ ሁሉም የጨለማ ኃይል ስፍራና መቆሚያ የለውምና ጠላት በብርቱ ታውቋል። ወገኖቼ በጨለማ ያለን ሰው ያሻውን ቢያደርጉት ቢጎትቱት ምን ያውቃል? ምንም አያውቅም። ያሻቸውን ያደርጉታል። እውነቱ ይህ ነው። ዛሬ እንደምታዩት ዓለምን ዲያብሎስ በፍጹም አጨልሟት በኃጢአት ባህር ውስጥ እንድትዋጥ አድርጓታል። ፍጅት፣ ጦርነት፣ እርስ በርስ በዘር መፋጀት፣ በድንበር በእምነት መተላለቅ፣ እኔ ነኝ የበላይ የለም እኔ ነኝ በሚል እየተላለቀ ይገኛል። ሁሉም ሰው እንደሚያውቀው ዓለም በሁለት ጎራ ተለይቶ የሚቋላው ዲያብሎስ ባደራጀለት ዕቅድ መሠረት ነው። የፈቃዱ ተገዦች ስለሆኑ የታዘዙትን ያደርጋሉ። የሁሉም መንግሥት ምኞት እኔ የተሻለ ሰላምን፣ ብልጽግናን፣ ደስታን፣ ፈንጠዝያን፣ ዲሞክራሲን፣ የሰይጣን ፍትሕን አመጣለሁ የሚል ነው። ይህንንም ለማድረግ ያንተ ዘዴ የተሻለ ነው፣ አይ የዛኛው የተሻለ ነው በሚል ዘዬ ዲያብሎስ ስላደራጃቸው ሺዎችን ዘመናት እየተቋሉ እዚህ ደርሰዋል። የዲያብሎስ ሕልምና ኑሮ የሚደምቀው በዚህ የጨለማ ኑሮ እየተፋጨ እየተቋላ የሚዳክር መጨበጫ የሌለው ዓለም በመፍጠር ስለሆነ ይህ ሕልሙም ተሳክቶለት ቢሊዮኖችን እየነዳ ይገኛል። ሰው ፈጣሪውን ካወቀ እንደ ፈቃዱ ከሄደ ትእዛዙን ከወደደና ካከበረ ወደ ብርሃን ዓለም ገባ ማለት ነው። መዝኖና አስተውሎ የሚጓዝ እግዚአብሔርና ፈቃዱ የተረዳ ብዙ ሲኖር ምን እንደሚያተርፍ ስለሚያውቅ በእውነትም ተደሳች ለመጪውም ዘመን ወደ ብርሃን ተሻጋሪ እንደሚሆን እንደሚጽናናም ዲያብሎስ ስለሚያውቅ ይህንንም እውነት ሰው እንዳያውቅና ወደ እግዚአብሔር ጉያ ተሰብስቦ በምድርም በረከት ለወዲያኛውም ዓለም የመንግሥቱ ወራሽ እንዳይሆን ታላቅ ተጋድሎ አድርጓል፣ እያደረገም ነው። አመፁ በስቶ ዛሬ የሰው ዘር እንደ ቅጠል እየረገፈ ዲያብሎስ ባደራጀውና ባቀደው መልክ የሰው ደም እንደ ጎርፍ እየፈሰሰ ነው፣ መቋረጫ የለውም። እዚህ አገራችን ስንት ንጹሕ ደም ፈሰሰ፣ ስንት ድሃ አለቀ፣ ስንት ቤት ፈረሰ፣ ስንቱ በረሃብ በጦርነት ረገፈ፣ ስንቱ በዘሩ ተፈጨ፣ ስንቱ ስለ ተዋህዶ እምነቱ ተጨፈጨፈ። ዛሬ በግልጽ ባልተሸፈነ መልኩ እያያችሁት አይደለም እንዴ? ሁላችሁም ይህንን አትመሰክሩም እንዴ? ትመሰክራላችሁ። ያያችሁት የሰማችሁት ነው። ዲያብሎስ የቀደመው እባብ ዘንዶ፣ የሐሰተኛው ነቢይ ያነገሰው የኢትዮጵያ መንግሥት የዲያብሎስን ፍላጎት ለማርካት የእውነትን መንገድ ሊያጠፋ ምን እየሠራ እንዳለ የምታዩት አይደለም ወይ? ዓይኑን በጨው ያጠበ፣ እፍረት የማይሰማ፣ ውሸትን እንደ ልብስ ያጠለቀ፣ ማጭበርበርን ማታለልን እንደ ስልትና ዕውቀት አእምሮ የተቀበለ፣ አፉ ቅቤ ልቡ ጩቤ እንደሚባለው አይነት መሪ ለእኛ መጥፋት የሚተጋው ዲያብሎስ የተክሎብን ስንት የኢትዮጵያ ድሃ ስለ ዘሩ ስለ ተዋህዶ እምነቱ ተፈጨ። ስንት ቤተ ክርስቲያናችን ፈረሰ፣ ተቃጠለ። ስንቱ ተሳደደ፣ ስንቱ የአረብ መጫወቻ ሆነ። አገራችንን ለማፍረስ ስንት ጥረት ተደረገ። የጥፋት ሁሉ ማዕከል ኢትዮጵያ ለምን ሆነች? ግልጽና የማያሻማ ነው። የቀደመው እባብ ዘንዶ፣ ሐሰተኛው ነቢይ፣ ተጠዋሪዎች ሕልማቸውንና ሩጫቸውን የሚያጦፉት እግዚአብሔር ኃይልን ያስታጠቃቸው የሥላሴ ባሮች
የሚነሱት ከዚች ከድንግል ርስት ኢትዮጵያ ስለሆነ ነው። የጠላታችን ሞትም ከነዝግንትሉ መጠረጉም የታወጀው ከዚህ እጅግ አብዝቶ ከሚጠላት ኢትዮጵያ ነው። ኢትዮጵያ የተወደደች የተመረጠች በዘመን ጉዞ አምላኳን ያከበረች ያንንም አምልኮ ከልቡ የሚፈጽም ሕዝብ በውስጧ እስከ ዛሬ ይዛ የዘለቀች ናት። ይህ እውነት የብርሃን ዲያብሎስን ያለ ረፍት የሞት መርዶን ተሸክሞ እንዲዞር አድርጎታል። ኢትዮጵያ የሥላሴ ክብራቸው መመስገኛና መገለጫ ምድር ናት። ይህን ስንልን ማለታችን ነው። አሁን አምላካችን ሥላሴ ፍጥረት ሁሉ አስገኝ ፈጣሪ የምድሩም የሰማዩም የሚታየውም የማይታየውም ረቂቅ ፍጥረት ሁሉ ፈጣሪ በፈቃዱ ሁሉን ያጸና እኛንም ወዶና ፈቅዶ በአምሳሉ የፈጠረን ጌታ በሰማይ ሁሉም ፍጥረት ያለማቋረጥ ያመሰግነዋል። ሌትም ቀንም ምድርም ልታመሰግነው ይገባታል። በላይዋ ያለው ፍጥረት ሁሉ ሲያመሰግን ሰው ብቻ አምጾ ቆሟል። ይኸውም በሰማይ ክብሩንና ማዕረጉን በገዛ ትዕቢቱ የጣለው ዲያብሎስ ወደ ምድር ስለተጣለ ሰው ደግሞ ይህንን በፈጣሪው ያመፀውን ክፉ ጠላት ከመካድና ከማውገዝ ይልቅ ፈጣሪውን ክዶ የሱ ተገዢ ሆኖ በመገኘቱና ቢመከርም ቢገሰጽም አልሰማ ስላለ ብርቱ ፍርድ ሊጠርገው እነሆ በደጁ ደርሷል። ይህ ከተፈጸመ በኋላ የተዋህዶ እምነታችን አሸነፋ እንደ ፀሐይ ስለምታበራ እግዚአብሔር የአብርሃሙ ሥላሴ ድንግል እናታችን ቅዱሳን አባቶቻችን እናቶቻችን ሰማዕታት ቅዱሳን ሁሉ የሚነግሱባት ዓለም የግድ ትፈጠራለች። መሪዋም እግዚአብሔር መንፈስ ቅዱስ ይሆናል። እንደማያቋርጥ ጅረት የልዑል ስም ሌትም ቀንም ይመሰገናል፣ ይከብራል። የሥላሴ ክብር ምድርን ይከድናል። አገልጋይ ባሮች ሁሉ የወደዳቸው ከታላቁ መከራ ያወጣቸው ልጆቹ ነጭን ልብስ ለብሰው አብሮት ይከብራሉ። ይህ እውን ይሆናል። ለዚህም ነው ከላይ ያለውን ቃል አስቀድመን የምናነሳው፣ በሁሉም ነገራችን ላይ የምናጸነው። ኢትዮጵያ ርስተ ድንግል ማርያም ናት። አዎን ቅድስተ ቅዱሳን እናታችን በሰማይም ክብሯ የላቀ የመድኃኒተ ዓለም እናት ንግሥት በምድርም ንግሥት የተወደደችው ኢትዮጵያ ልዑል አክብሮ የሰጣት የእሷም የክብር መገለጫ ናት። ዓለም ሁሉ ያለ እሷ ምልጃና እናትነት የማይድን መሆኑ በግልጽ የተመሰከረበት መሆኑን የሚያረጋግጥ ሥላሴ በረከትን፣ ምሕረትን፣ ጤናን፣ ዕድሜን ሁሉ የሰጠው በእሷ የፍቅር ምልጃ መሆኑን ያወቀ ትውልድ ስለከበረ ይህ አሸናፊ ትውልድ ደግሞ የተዋህዶ አርበኛና ሲጠራትም እምዬ እናት የሚላት መሆኑ ክብሯን በሚገባ ጠንቅቆ ስላወቀ መሆኑን ከላይ ያለው ኃይለ ቃል ያረጋግጥልናል። ኢትዮጵያ ዓለም ብርሃን ናት። አዎን ናት። ዓለም ንቀህ ነበር፣ ተዋህዶን ንቀህና ቃለህ ነበር። የታመነችኑትን እምነት ሐዋርያት፣ ነቢያት በደማቸው ባጥንታቸው የተፈጩላትን እምነት ልዑል የወደዳትን ያከበራትን እምነት ተዋህዶን ጠልተህ ተዋግተህ ነበር። ጠላታችን ዲያብሎስ ሁሉን ምድር ብትቆጣጠርም ኢትዮጵያን የተዋህዶን መሠረት ብትፈጫትም እንድትጠፋልህ አልሆነ። በመሆኑም ባነደድከው የእሳት ደጅ በጽናት ቆማ አምላኳን ተማምና ይህንን ሁሉ ዘመን በመዝለቋ አሸናፊ ሆናለች። ዓለም ሁሉ በምርኮ ተሰጥቷታል። በጽናቷ ለዓለም ብርሃን እንድትሆን ልዑል ከመረጣት በእኔ መረዳት እንኳን ለ15 ዓመታት ተቆጥሯል። ስለዚህ ይህ እውነት ይታወቅ ዘንድ ዘወትር በሁሉም ድርጊታችን እንገልጸዋለን። ኢትዮጵያ ዓለም ገዢ ናት። አዎን ናት። ድል ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ወገኖች እግዚአብሔር ወደዚህ ምድር ፈጥሮ እንድንኖርባት፣ እንድንመላለስባት፣ በእንግድነት እንድንኖርባት ለሱ ለፈጠረን ባስቀመጠልን ሥርዓትና የአምልኮት ሕግ ታምና ዘመናትን በሞት ጥላ ውስጥ ጸንታ በመገኘቷ በልዑል ዘንድ አስወደዳት፣ አስከበራት፣ አሸለማት። በመሆኑም ዓለም በምርኮ ተሰጣት።
ኢትዮጵያን ማዕከሏ አድርጋ በኢትዮጵያ ዓለም ብርሃናዊ መንግስትነት ዓለምን ሁሉ ትገዛለች። ከላይ የተገለጸው እውነት በዲያብሎስና በሚነዳቸው ጭፍሮቹ መቃብር ላይ እውን ይሆናል። ይህ በመሆኑ ይህንን እውነት በሚገባ ስላወቀና ስላረጋገጠ ዲያብሎስ ከነምንዝሩ ታውኳል። ይህ ደግሞ ግድ ነው፣ መፈጸም አለበት። የእግዚአብሔር እውነት ነውና ይፈጸማል። ዲያብሎስና ምንዝሩ ወደ መቃብሩ፣ የእግዚአብሔር ሕዝብም በድል አድራጊነት ወደ ትንሣኤው ዓለም መሸጋገር ግድ ይሆናል ማለት ነው። ይህን ለማስቀረት ዲያብሎስ የቀደመው እባብ ዘንዶ፣ ሐሰተኛው ነቢይ አለኝ የሚለውን በክደት የገነባውን እምነቶች መናፍቅ፣ ካቶሊክ፣ እስላም፣ ምሁር፣ የኤሻው የጣዖት እምነት ወዘተ በሙሉ የማስተባበል እንዳይሰማ ማድረግ፣ ሌሎችንም ይጠቅሙኛል ያለውን ዘዴ በሙሉ ያንቀሳቅሳል። በዚህ ምድራችን ለዲያብሎስ ፍላጎት ለሆዱ ነፍሱን ያልሸጠ የለምና የሚበዛው በዚህ አባዜ የተለከፈ ነው። የሚታዘዘው ስለሞላለት ነው። ይህን ደግሞ የግድ ያደርጋል። በመሆኑም እግዚአብሔር በምድራችን ላይ ፈቃዱና ትእዛዙን የሚያስፈጽሙ ባሮችን መርጦ ወዶ አክብሮ እንዲሁም ቀብቶና ሹሞ ጨርሷል። ለዚህ ዓላማው የተመረጡት ምርጥ ዕቃዎቹም ይህንን አውቀውና ተረድተው በየባታቸው ተቀምጠዋል። የሚሰጣቸውንም ትእዛዝ በመጠባበቅ ላይ ናቸው። ሁላችሁም እንደምታውቁት መድኃኔዓለም አባታችን ሐዋርያትን ራሳቸውን ችለው እንዲሰማሩ ለማድረግ በወሰነና እሱም ወደ አባቱ ቀኝ ሲያርግ ሰዓቱ በደረሰ ጊዜ ለሐዋርያት እንዲህ ነበር ያላቸው። ከኢየሩሳሌም ኃይልን እስክትቀበሉ ድረስ እንዳትንቀሳቀሱ ኃይልን ትለብሳላችሁ። እግዚአብሔር መንፈስ ቅዱስ አጽናኙን አስተማሪውን እልክላችኋለሁ ነበር ያለው። ዛሬም የተቀቡት የተሾሙት የእግዚአብሔር ቀዳማዊ አገልጋዮች ይህንኑ ትእዛዝ አክብረው እየተጠባበቁ እንዳለ ሁልህም የሰው ልጅ እወቅ። በንጉሠ ነገሥት ቴዎድሮስ የሚመሩ 39 ንጉሶች እንዳሉ ልታውቁ ይገባል። ከእነሱም በመቀጠል እንዲሁ በተዋረድ በልዑልና በመስፍንነት ማዕረግ የሚያገለግሉ እንደተሾሙ ልታውቁ ይገባል። የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያንን የሚመሩ በቀዳማዊ አባት የሚመሩ ከ300 ያላነሱ አባቶች ተመርጠው የከበረውን የክህነት ሥልጣን ጨብጠው እንደ ሐዋርያት ኃይልን እስከሚቀበሉ ድረስ በበዓታቸው ተዘጋጅተው ተቀምጠዋል። ዓለም እወቅ፣ የምትሻገረው ወገኔ ተረዳ፣ አስተውል። እውነቱ እንግዲህ ይህንን ይመስላል። በተለይ ተሻጋሪ የሆንከው የእግዚአብሔር ቤተሰብ ለትንሣኤው ዘመን ትደርስ ዘንድ የተወደድህ ወገኔ ዕድለኛ ነህና በትዕግሥት ተጠባበቅ። በጥርጥር ተሞልተ የዲያብሎስን የማያቋርጥ ቱልቱላ እያደመጥክ አትሳሳት። የተሰጠህንም ዕድል እንዳታመክን። የፈሰሰ ውሃ አይታፈስምና ተታለ ወደ ጠላት ጉያ ከገባ መልሰ በምንም መልኩ አታገኘውምና ተጠንቀቅ ብዬ መክርሃለሁ። ወደ ትንሣኤው ከተሸጋገርክ በኋላ ምድር ትፈወሳለች። የተሰዉ ሰማዕታት አባቶቻችን እናቶቻችን ስለ ፈሰሰው ደማቸው ስለ ደረሰባቸው ሰቆቃ ሁሉ በልጆቻቸው ይነግሳሉ። በአጸደ ገነት ሆነው ሁሉንም ክንዋኔ ያያሉ። ስለ ታመነው ስለ ቅን ፈራጁ አምላካቸው ስለ ቅን ፍርዱ ይደሰታሉ፣ ያመሰግኑታል። ልዑልም ይከብራል፣ ይነግሳል። ባሮቹ አገልጋዮቹ ይለብሱታል። በልባቸው በሐሳባቸው በነፍሳቸው ይላበሱታል። እግዚአብሔር መንፈስ ቅዱስ ልባቸው መቅደሰ ሥላሴ ነውና ይመራቸዋል። ወደ እውነት ሁሉ መንገድ እንዲጓደዱ ያደርጋል። በምድር ላይ በአንዲቷም ቀዳዳ ዲያብሎሳዊ ተግባር አይኖርም። ተነቅሎ ይጣላል። በየትኛውም የምድር ገጽታ እግዚአብሔር ያለማቋረጥ ይመሰገናል፣ ይመለካል፣ ይሰገድለታል፣ ይከብርበታል።
ድንግል፣ ቅዱሳን ሊቃነ መላእክት፣ ቅዱሳን ሰማዕታት፣ የከበሩ አባቶች፣ እናቶች ሁሉ ይመሰገናሉ። ዘወትር